ርብቃ አዙን በጥያቄ አፋጠጠቻት። በባለፈው መኝታ ክላሷ ድረስ ይዛ መታ የሰጠቻት ምግብ ምን እንዳለበትና ለምን እሱን ከበላች በኋላ እንዳመማትም ስትጠይቃት አዙ ግን ምንም የምታውቀው ነገር እንደሌለን የመለሰችላት። አቤል በጣም አዝኗል፣ የርብቃ ልጅ ስለወረደባት። ርብቃም እጅግ በጣም ነው ያዘነችው። ምን አይነት እድለ ቢስ ነኝ? ለምንድን ነው ሁሉም ነገር የምፈልገው የማይሳካልኝ? ልጅ ነበር መጽናኛዬ፣ በቃ ሞተብኝ አይደል እያለች በጣም እያለቀሰች ነው። ሪችም እባክሽን ርብቃ ተረጋጊ፣ ድጋሚ መውለድ ትችላላችሁ እኮ ራስሽን ማረጋጋት አለብሽ እያለች እንድትረጋጋም እየመከረቻት ነው። ርብቃ ግን ከዚህ በፊት ማን እንዳገታት አሁን ላይ አውቃለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። ቆይታችሁ ከኔ ጋር እንዲሆን በትህትና ጠይቃችኋለሁ። የርብቃ ልጅ መውረድ መንስኤ እንግዲህ እዩና አዙ ናቸው። አንደኛው እዩ ነው። ምክንያቱም አዙን ይህንን ምግብ መርዘሽ መስጠት አለብሽ ብሎ ትዕዛዝ የሰጣት እሱ ነበረ። አዙም ደግሞ ይህንን ነገር ሳትወድ በግዷ በእናቷ እያስፈራሯት ስለነበረ ለርብቃ ነፍሰ ጡር እንደሆነች እያወቀች የተመረዘ ምግብ መኝታ ክላሷ ድረስ ሄዳ ምግብ ላምጣልሽ ወይ ብላ በመጠየቅ ርብቃም መቆየት ፈልጋለሁ አራበኝም እያለችም እምቢ ብትላት፣ አዙ ግን እኔ ላንቺ ብዬ ደፋ ቀና ብዬ ነው የሰራሁትኝ እባክሽን ትንሽ ብዬ ብላም በመለመን ያንን ምግብ ለርብቃ ሰታት ነበረ። ይህ የተመረዘ ምግብ ደግሞ ርብቃ ነፍሰ ጡር ስለሆነች ልጇ እንዲወርድ ተደርጓል። ርብቃም እጅግ በጣም አዝናለች። ከዚህ በፊትም አግተው ሲያሰቃዩት ነበር። አሁን ደግሞ ጭራሹንም ልጇ ወረደባት። ይህንን ነገር ማን ነው ሊያደርገኝ የቻለው? ማን ነው እንደዚህንን ሊጎዳኝ የሚችለው? እያለችም በጣም እያለቀሰችና እያዘነች ትገኛለች። ርች ጓደኛዋም ልታረጋጋት እየሞከረች ነው። ርብቃ ግን ልትረጋጋ አልቻለችም። ምክንያቱም መጽናኛዬ ልጅ ነበር አርግዣለሁ ብዬ ተደስቼ እንዲሁም አቤልን ልጅ ልወልድልህ ነው ብዬ ተስፋ ሰጥቼው ተስፋው ሳይለመልም ተስፋው ሳይቋጭለት ቀረ። በአጭር ቀረብኝ ልጄ እያለች በጣም እያለቀሰች ነው። ርችም በተደጋጋሚ ድጋሚ ራስሽን እንዳትጎጂ፣ ከዚህ በኋላም መውለድ ትችላላችሁ እኮ በቃ አንቺ ተረጋጊ፣ እንግዲህ ፈጣሪ ለእናንተ አልፈቀደውም እያለች እያረጋጋቻት ነው። ርችም ይህንን ስትናገራት ርብቃም አንቺም ጨክነሽ አዎ ልጅሽ ሞቷል ትይኛለሽ? በፊት እኮ ነፍሰ ጡር እያለሁኝ እኔ ነኝ መጀመሪያ ስትወልጂ ልጁን የምታቀፉ እያልሽ ነበር፣ ግን ዛሬ ላይ አንቺም አብረሽ ሞቷል እያልሽኝ ነው ስትላት፣ እሺ ርብቄ ምን ማድረግ እችላለሁ? ዶክተሮቹ ሞቷል ብለዋል። ስለዚህ ምንም ማድረግ አይቻልም። በቃ አንቺ መረጋጋት አለብሽ እያለቻት ነው። እዩም እንግዲህ በርብቃ እንደዚህ መሆን ያዘነ ይመስላል እንጂ እሱ ይህንን ነገር ሁላ ያደረገው በራሱ ነው። ግን ደግሞ አቤል እንዳይነቃበት እንዲሁም ርብቃ እንዳትነቃበት የተደናገጠ በመምሰል ምን ሆነሽ ነው? እንዴት እንደዚህ ሊሆን ቻለ? እያለም ርብቃን በተደጋጋሚ ጠይቃታል። አቤልም እናቱን በጣም እያለቀሰ ሲማጸናት ነበር። እናቴ እባክሽን ርብቃ አረገዘችልኝ ልጅ ልትወልድልኝ ነው ብዬ በጣም ተደስቼ ነበር። አሁን ላይ ግን ደስታዬን ነጠቁኝ። የርብቃ ልጃችን ሞተብን እያላት ነው። እናትየዋ እስካሁን ድረስ ምንም የምታወራውና የምትሰማው የምትንቀሳቀስም አይደለችም። እስካሁን ድረስ እንደተኛች ናት። እዩም እባክህን አቤል ተረጋጋ፣ በቃ እንደዚህ ስለሆንክ ምንም የሚቀየረው ነገር የለም እያለም በተደጋጋሚ አቤልን ይቆጣዋል። ይሄ ሁሉ ነገር ግን የእዩና የዛች ጓደኛው ሴራ ነው። ርብቃ ማርገዟን ደስተኛ ስላላደረጋቸው አቤል ልጅ መውለድ የለበትም አይኑን ባይኑ ማየት የለበትም ብለው ስላሰቡ ነበረ መድኃኒት እንድትሰጥ ያደረጉት። እንግዲህ አዙም ደግሞ ይህንን ትዕዛዝ ከእዩ ጓደኛ ስትሰጥ እምቢ ብላ ነበረ። ግን ደግሞ ግዴታ ማድረግ እንዳለባት ነበር። እናም በእናቷም ማስፈራርታት ነው ይህንን ተግባር የተገበረችው እንጂ ርብቃን መጉዳት ፈልጋም አልነበረም። ግን ደግሞ አዙም ይህንን መድኃኒት
ጨምሬዋለሁ ብላ መሸወር ትችል ነበር ብዬ አስባለሁኝ እኔ። እሷ ግን በቃ ሰጠቻት። ከዛ በኋላ ይህ ነገር ከተፈጠረ በኋላ አዙ ወደ እዩ ጓደኛ ጋር በመሄድ የምናወራው ነገር አለ ብላት እዛ ሄዳ ስታገኛትና አንዳንድ ነገሮችን እያወሩ የምታውቂው ነገር አለሽ ወይ ስለ ርብቃ ልጅ ትላታለች። እሷም ደግሞ ስለ እሷ ደግሞ እኔ እንዴት ላውቅ እችላለሁኝ? አንቺ ነሽ እዛ ያለሽው፣ አንቺ ነሽ እንጂ የምታውቂው ብላ ስትል አዙም የርብቃ ልጅ እንደሞተባት ስትነግራት ያዩ ጓደኛ በጣም ተደሰተች አለች። እንኳንም ሞተባት ስትል አዙ እንዴ ለምንድን ነው እንደዚህ የምትዩ? ወለደች ሳይሆን ያልኩሽ እኮ ሞተባት ነው ብላም አዙ ስትላት፣ እሷም ደግሞ እና ታዲያ ድሮስ የኔ ፍላጎት የርብቃ ልጅ እንዲሞት አይደል እንዴ? ምን እንድልሽ ፈልገሽ ነበር ታዲያ? መድኃኒቱን ግን ማን የሰጣት ስትልም አዙ መድኃኒቱን እንዳልሰጠቻት ነበር የነገረቻት። ለካም ውሃም ጭልኝ ባለቻት ጊዜ ረስታ ወደ ሳሎን ስትሄድ ርብቃ አዙ ውሃ ወሳ ብላ ስትጠይቅ አዙ ወይኔ ረሳሁትኝ ቆይ ላምጣልሽ ብላ መልሳ ልትሄድ ስትል እዩ ነይ እባክሽ አርፈሽ ተቀመጪ እኔ ነኝ የማመጣላት ብሎ ያንን ያመጣው ውሃ እሱ ያንን መድኃኒቱን ጨምሮበት ነበረ። እዩ ይህንን ነገር ያደረገው ለርብቃ ያዘነ መስሎ ግን ደግሞ ስራውን በደንብ አድርጎ ከሰራ በኋላ ያንን ውሃ አምጥቶ ይሰጣታል። ውሃውን ስትጠጣ ነው እንግዲህ ተመርዛለች፣ የተመረዘ ምግብ የተመረዘ መጠጥ ነው የጠጣችው የተባለችው። አዙም ከጓደኛዋ ጋር አምሽታ ወደ ቤት ስትመጣ ሬች ነበረች በር ስታንኳኳ የከፈተችላትና እንዴ አዙ የት ሄደሽ ነው ስትላትም እሷም ደግሞ እዚያው ቅርብ አካባቢ እንደሆነች ብታወራትም ግን ሬች እዚህ አካባቢማ አይደለሽም እያለ በድጋሚ ስትጠይቃት አዙም እህቷ በዚህ በበር ላይ ስታልፍ ሰላም ልበልሽ ብላ እንደጠየቀቻት እና እህቷን ሰላም ልትል እንደወጣች ነበር የነገረቻት። ግን ደግሞ በባለፈው የሰጥሻት ምግብ ለርብቃ ምንድን ነው የተለየ ምግብ ነው ወይ ብላም ስትጠይቃት አዙም ደግሞ የተለየ ምግብ እንዳልሆነ እንዲሁም ሲጀመርም መጀመሪያ ጧት ላይ ስጠይቃት እምቢ ብላኛለች፣ ድጋሚ ምሳ ሰዓት ላይም ስጠይቃት ውጭ በልቼ የመጣሁ ነው ያለችኝ ነበረ መልሷ። ከዛም ሪች ምናልባችም ውሃው ሊሆን ይችላል፣ ዶክተሮቹ እኮ የተመረዘ ምግብ የተመረዘ መጠጥ ጠጥታ ነው ብለውናል ብላ ስትል አዙ በጣም ትደነግጣለች። እንዴ እንዴት ለምን እንደዚህ ሊሆን ቻለ? አንቺ እንዴት አወቅሽ? ብላም ስትል ሪቼ የዚህ ጊዜ አዙ በጣም እንደደነገጠ ስላወቀች እንዴ አዙ ምን ሆነሽ ነው? የምታውቂው ነገር አለሽ እንዴ? ደነገጥሽ እኮ ብላም ስትላት አዙ እንግዲህ ውሃ አምጭልኝ ባለቻት ጊዜ እዩን ያመጣላታል ብሎ ወደ ኪችን የሄደበትን ጊዜ እያስታወሰች ነበርና በሀሳብ ጭልጥ ብላ ሄዳለች። መለስ ብላ ስጠይቃት አይ ምንም የማስታውሰው ነገር የለም እኔ ምን አውቃለሁ እንዴት እንደዚህ ሊሆን ይችላል እያለች እንግዲህ እየተንተባተበች ነበረ። ሪችም ደግሞ አይ በቃ እሺ ለማንኛውም ዶክተሮቹ ግን የተመረዘ ምግብ ነው ብለውናል ብላም ነበር የመለሰችላት። ርብቃም መኝታ ክላሷ ውስጥ ሆና ለብቻዋ ስቅስቅ ብላ እያለቀሰች ትገኛለች። ለብዙ ነገር የጓጓሁለትና የጠበቅኩት ልጄ ሞተብኝ። እኔ ማለት እድለ ቢስ ነኝ፣ ምንም እድል የሌለኝ። ለምንድን ነው ይሄንን ያክል ፈተና የበዛብኝ? እያለችም እንግዲህ በጣም እያለቀሰች ነው። ከዛም እዛ ቁጭ ባለችበት የሆነ ሀሳብ ይመጣላታል። እያለቀሰች እያለ አቤል ወደ ክላስ ይገባል። ሲያያትም በጣም ስቅስቅ ብላ እያለቀሰች ነበር። በቃ ርብቃ ምን ሆነሻል? ሀዘን ማብዛት እኮ ጥሩ አይደለም እያለም ሲቆጣት፣ ርብቃም ደግሞ እንዳላዘነችና ግን ደግሞ እሱን በአይኗ ራሱ ማየት እንደፈራች ነበር እየነገረችው ያለው። አቤልም ይህንን ስትለው ለምንድን ነው እኔን አይኔን ለማየት የፈራሹ የሚል ጥያቄ ሲጠይቃት፣ ርብቃም የማይሆን ተስፋ እንደሰጠችውና ተስፋው ደግሞ እግብ ሳይደርስ እንደቀረ ደስታው እንደጨለመበት እሷም የጓጓችለት ልጇ እንደሞተባት የእሱም ልጅ እንደዛው እንደሞተበት ነበር የነገረችው። አቤልም ይህ እኮ አንቺ አይደለሽም ያጠፋሽው፣ አንቺ ምንም ያደረግሽው ነገር የለም፣ ስለዚህ እኔን አይንህን ለማየት ፈራሁ አትበይኝ። አቤልም እናም ርብቃዬ ፈልገሽው አይደለም ይህ ነገር የሆነው ብሎ ሲላት፣ ርብቃ ግን አቤል እኔ ላንተ የምገባ ሴት አይደለሁም የሚል ንግግር ነበር የተናገረችው።
እኔ ማለት እድለ ቢስ ነኝ፣ ምንም አይነት ነገር የማይገባኝ ሴት ነኝ ብላም ስትለው አቤልም ርብቃ ባክሽን እንደዚህ አይነት ንግግር ድጋሚ አትናገሪ፣ እኔንም አታሳዝኝ ነበረ እንግዲህ መልሶ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የእዩ ሴራ የእዩ ተንኮል ይጋለጥ የምትሉ ማለት ነው ኮሜንት ላይ ያስቀምጡልኝ። እንግዲህ ርብቃን እንደዚህ ደረጃ እንድትደርስ ያደረጋት እዩ ነው፣ መድኃኒት ሰጥቶ ማለት ነው።